ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሳምንታዊው የስፖርት ጉዳያችን ጀምሯል። የተለያዩ ስፖርታዊ ጉዳዮችን የምናነሳበት ሰዓት ላይ እንገኛለን። ይገደብ አባይና ቃለ ስላሴ ካሳይ ቀጣዮቹን ደቂቃዎች አብረናችሁ ቆይታ ልናደርግ እዚህ ስቱዲዮ ተገኝተናል። ቃል እንዴት ነህ ብያለሁ። አለን ይመስገነው። ምናልባት የ16ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ቅዳሜና እሁድ እንደዚሁም ደግሞ ሰኞ የሚቀጥሉ ይሆናል። እንደው ከ15ኛው ሳምንት ጨዋታዎች በመነሳት 16ኛ ደግሞ ተጠባቂ የሚባሉ ጨዋታዎች አሉ። ከዛ በተረፈ እንደ ሁሉ ጊዜው በልዩነት አንዳንድ ክለቦችን እያነሳን እንገኛለን። ያው በፕሪሚየር ሊግ ውስጥ ከፋም ለማም ተወዳዳሪ የሚባሉ ወይም ደግሞ ከመሪው ጋር ትንሽ ተግዳሮት ይኖራሉ ብለን የምንገምታቸው ክለቦች አሉ። ዛሬ ማንቸስተር ሲቲ ተረኛ ነው። በአውሮፓ ሻምፒዮንስ ሊግም ጥሩ ውጤት አስመዝግቧል። ወደ ቤርናባው አቅንቶ ሪያል ማድሪድን ማሸነፉ የሚታወስ ነው። ከዛ በተረፈ ባለፈው ሰንደርላንድን ማሸነፉ ለአርሰናል እንግዲህ ስጋት ነው እየተባለም ይገኛል። ወደ ፕሪሚየር ሊጉ ፉክክር ውስጥ ገብቷል እየተባለም ይገኛል። ከዛ በተረፈ የሳምንቱ ጥሩ የሚባሉ ጨዋታዎችንም በተወሰነ በኩል እንዳስሳቸዋል ማለት ነው። 16ኛው ሳምንት ከነገ ጀምሮ ይቀጥላል። እንግዲህ የእንግሊዝ ፕሪሚየር ሊግ ከሳምንት ሁሌ እንደምንለው የበለጠ አጓጊ እየሆነ ሄዷል። አሁን ደግሞ የበለጠ በመሪዎቹ መካከል ያለው የነጥብ ልዩነት እየተቀራረበ መምጣቱ ደግሞ የበለጠ ፕሪሚየር ሊጉ ከሳምንት እንዲጠበቅ አድርጎታል ብዬ አስባለሁ። በተለይ ባሳለፍነው ሳምንት የተለያዩ ውጤቶች ደግሞ ተመዝግበው ያለው ልዩነት የጠበበበት አጋጣሚ ተፈጥሯል። የሊጉ መሪ አርሰናል በቪላ ፓርክ በአስቶን ቪላ የተሸነፈበት፣ የመርሲሳይዱ ክለብ ሊቨርፑል አሁንም በፕሪሚየር ሊጉ ያለው ጉዞ ጥሩ ያልሆነበትና ወደ ኤላንድ ሮድ አቅንቶ 3-3 የተለያየበት ጨዋታ፣ ማንቸስተር ሲቲ ለታላላቅ ክለቦች ፈታኝ የሆነው ሰንደርላንድን በማሸነፍ እንደዚሁ ማንቸስተር ዩናይትድም ወልቭስን በሞሊኒው ስቴዲየም ያሸነፈበት አጋጣሚ በልዩነት እናነሳለን። ወደ ቪታሊቲ ስቴዲየም ያቀናው ቸልሲ እንዲሁ ባለፉት ጊዜያት በተለይ ባለፉት 3 ሳምንታት ደግሞ ጥሩ ጊዜያትን እያሳለፈ አይገኝም። ቸልሲ እንደዚሁ ባዶ ለባዶ በሆነ ውጤት አጠናቆ ተመልሷል። አሁን ስትመለከት በተለይ ከቶፕ 4 ላይ ያሉት ክለቦች የነጥብ ልዩነታቸው በጣም ተቀራራቢ የሆነ መገኘቱ ደግሞ ቀጣይ ጨዋታዎች ምን አይነት መልክ ሊኖራቸው ይችላል የሚለው ለመገመት ራሱ አዳጋች ሆኗል። ምክንያቱም የትኛው ቡድን ሊያስጥልህ እንደሚችል የምትገምትበት ሊግ አይደለም። አሁን በተደጋጋሚ ጊዜ እናነሳዋለን። ጀርመን ቡንደስሊጋ፣ ስፔን ላሊጋ ብንሄድ ወይ ፈረንሳይ ሊግ ብናነሳ ታላላቆቹ ክለቦች የምትሰጣቸው ግምቶች በጣም ሰፋ ያሉ ናቸው። ወይ ደግሞ ሲሸነፉ በጣም እንደ ትልቅ ዜና ነው የሚነሳላቸው ተደጋጋሚ ጨዋታዎችን ስለሚያሸንፉ ማለት ነውና አሁን በእንግሊዝ ፕሪሚየር ሊግ ያለው ፉክክር ምን ይመስላል የሚለውን ስንመለከት በተለይ በ16ኛ ሳምንት ምን ሊያስመለክተን ይችላል? እርግጥ ከዚህ በፊት እንደነበሩት በትልቅ ደረጃ የምናነሳው በጣም ትልቅ ጨዋታ ብለን ነጥረን የምናነሳው ላይኖር ይችላል። ግን በልዩነት ክሪስታል ፓላስ ከማንቸስተር ሲቲ በሰለርስት ፓርክ የሚያደርጉት ጨዋታ በልዩነት የሚነሳ ነው። ነገ 12 ሰዓት ላይ እንግዲህ ሊቨርፑል በሜዳው ብራይተንን ይገጥማል። ይህ ጨዋታ እንግዲህ ለሊቨርፑል በጣም ወሳኝ የሆነ ጨዋታ ነው። ምክንያቱም በሳምንቱ አጋማሽ ኢንተር ሚላንን አሸንፏል። በአውሮፓ ሻምፒዮንስ ሊግ ወደ ጣሊያን ተጉዞ በጁሴፔ ሜዛ አሸንፏል። ይህ በተለይ ባሳለፍነው ሳምንት በፕሪሚየር ሊጉ ነጥብ ከጣለ በኋላ በሊድስ ዩናይትድ ወዲያው ወደ አሸናፊነት መመለሱ በተለይ በዚህ ዓመት በሊቨርፑል እየተመለከት ነው አይደለም። ምክንያቱም ተደጋጋሚ ሽንፈቶች እያስተናገደ የሚገኝ ክለብ ስለሆነ፣ ግን ጠንካራው የጣሊያን ክለብ ኢንተር ሚላንን ማሸነፉ ግን በጥሩ የስነ ልቦና ደረጃ እንዲገኝ ያደርገዋል። ከውጤቱ ጎን ለጎን ደግሞ የሙሐመድ ሳላህ ጉዳይ አሁንም በቡድን ውስጥ አልቀዘቀዘም። ይህ ምን ሊፈጥር ይችላል የሚለው ምክንያቱም ምናልባት የመጨረሻው ጨዋታ ሊሆን ይችላል በብራይተን ወይም ሙሐመድ ሳላህ ወደ አፍሪካ ዋንጫ ከማቅናቱ በፊት። ነገር ግን እዛ ጨዋታ ላይ ይሳተፋል ወይ ሳይሳተፍ የሚለው ጉዳይ እስካሁን በግልጽ ይፋ የሆነ ነገር የለም። ብራይተን ለታላላቅ ክለቦች ፈታኝ ነው። አሁን ግን ሊቨርፑል ከአርሰናል ጋር ያለው የነጥብ ልዩነት 10 ደርሷል። ይህ ማለት ደግሞ በተለይ በውድድር ዓመቱ በትልቅ ደረጃ የሚጠበቅ ቡድን ጋፑ ከወዲሁ በ15 ሳምንታት የዚህን ያክል መስፋቱ እጅግ አስደንጋጭ ሊሆን ይችላል ለክለቡ። ስለዚህ ከወዲሁ ያለውን የነጥብ ልዩነት ለማጥበብና ወደ ሁለተኛው ዙር የሚሸጋገርበትን እድል የበለጠ ጠባብ አድርጎ ለመጓዝ የነገው ጨዋታ በጣም አጥብቆ የሚፈልገው ይመስለኛል። ያው ምንም ጥያቄ የለውም ተወዳጅ የእንግሊዝ ፕሪሚየር ሊግ ነው። በዓለማችን ላይ ከሚገኙ ወይም ደግሞ በአውሮፓ ታላላቅ ከሚባሉ ክለቦች ወይም ደግሞ ክለቦችን ከሚያሳትፉ የአውሮፓ ሊጎች መካከል ቀዳሚው ነው። በብዙ ርቀት ነው ከሌሎቹ እንደዚህ የአውሮፓ ሊጎች በተለየ መልኩ የሚገኘው የእንግሊዝ ፕሪሚየር ሊግ 16ኛ ሳምንት ላይ ይገኛል። እንግዲህ በ15ኛ ሳምንት ብዙ ውጤቶች የተመዘገቡበት ነበረ። ከዛ በተረፈ ግን ምናልባት እንደው በሳምንቱ አጋማሽ ላይ እነ ቼልሲ እነ ማንቸስተር ሲቲ አርሰናል ጨዋታ ማድረጋቸው የባለፈውን ሳምንት የተለያዩ ውጤቶችን ያስረሳ ይመስለኛል። ምክንያቱም አርሰናል ባለፈው በአስቶን ቪላ የተሸነፈበት ጨዋታ በክለብ ብሩዥ 3-0 ማሸነፉ ያን ነገር ወጣም ወረደ ቢያንስ
በተወሰነ መልኩ አስረስቶታል ወይ ደግሞ አቀዝቅዞታል ብዬ ገምታለሁ። አርሰናል ከአስቶን ቪላ ሽንፈት በኋላ በኤምሬትስ ወልቭስን ሲገጥም ምን ሊገጥሙ ይችላል ነበር እየተባለ የሚገኘው። በመሃል ላይ ግን አውሮፓ ሻምፒዮንስ ሊግ መኖሩና ያን ጨዋታ ማሸነፉ ለአርሰናል ጠቅሞታል ብዬ ገምታለሁ። እንግዲህ እኔ ደግሞ ከክሪስታል ፓላስና ከማንቸስተር ሲቲ በላይ ደግሞ የምጠብቀው ጨዋታ የቼልሲና ኤቨርተን ጨዋታ በጣም ወሳኝ ጨዋታ ነው። ምክንያቱም ቼልሲ ያው ባለፈውም ሳምንት ስናውራ ነበረ ዛሬ ያሸንፋል ስትለው ነገ የሚሸነፍ ነገ ያሸንፋል ደግሞ ስትለው አቻ የሚወጣ ነው። አሰልጣኝ ኢንዞ ማሬስካ ትልቅ ጫና ውስጥ ነው የሚገኙት። ምክንያቱም ጫና ማለት የመባረር እንደ አሰልጣኝ አርኔ ስሎት ሳይሆን ቢያንስ ወጥ የሆነ ቡድን ይዘው ግስጋሴያቸውን አላማር ብሏቸዋል። በአውሮፓ ሻምፒዮንስ ሊግም በቀደምነት አሁን እንደው በአታላንታ መሸነፋቸው አስገራሚ ሆኗል። ከዛ በተረፈ የነበሩትን ጨዋታ ስንመለከት በሊድስ ዩናይትድ 3-1 መሸነፋቸው፣ ከበርንሌ ጋር 0-0 መውጣታቸው፣ ከዛም ከፍ ስትል ደግሞ ከአርሰናል ጋር አቻ ከተለያዩ በኋላ ሙሉ 3 ነጥብ ማሳካት አልቻሉም። እስካሁን እንግዲህ 4 ያህል ጨዋታዎችን አድርገው ከሚፈልጉት 12 ነጥቦች ያገኙት 4 ነጥብ መሆኑ ደግሞ በጣም አጣብቂኝ ውስጥ ከቷቸዋል ብዬ ገምታለሁ። በአውሮፓ ሻምፒዮንስ ሊግ 2-1 መሸነፋቸው አስገራሚ ነው። ምክንያቱም ባለፈው ሳምንት ስታንፎርድ ብሪጅ ላይ ባርሰሎናን አይቀጥ ቁጣት ነው የቀጡት። በቃ ወጥ የሆነ ብቃት አሳይተው ከዛ ቅዳሜ ደግሞ ከበርንማውዝ ጋር ያደረጉትን ጨዋታ ያሸንፋሉ ተብሎ ሲገመት እንደውም አርሰናል ነጥብ ጥሎላቸው ቢያንስ ነጥቡን የተወሰነ ያጠባሉ ብሎ ሲገመት ደግሞ መጣላቸው ከዛ ደግሞ አለበቃ ብሎ ደግሞ በአውሮፓ ሻምፒዮንስ ሊግ እንደዚሁ መሸነፋቸው አሰልጣኝ ኢንዞ ማሬስካ ትንሽ ጫና ውስጥ አስገብቷቸዋል ብዬ ገምታለሁ። ተጋጣሚው ኤቨርተን ባለፉት ሳምንታቶች እጅግ በጣም አስቸጋሪ ቡድን ሆኗል። ምናልባት ከኒውካስል ዩናይትድ 4-1 ከተሸነፈበት ጨዋታ ውጪ ሁሉንም ማሸነፍ ችሏል። ማንቸስተር ዩናይትድ ማሸነፍ ችሏል። ባለፈውም ደግሞ እንደዚሁ የነበረውን የበርንማውዝን ጨዋታ ብንመለከት 1-0 ነበር ማሸነፍ የቻለው። እንደዚሁም ደግሞ ኖቲንጋም ፎረስትን ደግሞ 3-0 ማሸነፉ የአሰልጣኝ ዴቪድ ሞይሱ ኤቨርተን በጥሩ መነሳሳት ላይ በጥሩ አቋም ላይ የሚገኝ ቡድን ነው። አሰልጣኝ እንግዲህ ዴቪድ ሞይስ በእንግሊዝ ፕሪሚየር ሊግ ታሪክ ውስጥ ቀደምት ከሚባሉ ወይም ደግሞ አንጋፋ ከሚባሉ አሰልጣኝ ናቸው። ፕሪሚየር ሊጉን ጠንቅቀው ያውቁታል። ስለዚህ ውጤታማነታቸውን የሚያሳዩት አንዱ ማሳያ ያላቸው ኤክስፒሪየንስ ያላቸው ልምድ ለእንደዚህ አይነት ውጤቶች ማሳካት ይመስለኛል። ስለዚህ ነገ 12 ሰዓት ላይ የሚደረገው ስታንፎርድ ብሪጅ ላይ የቼልሲና የኤቨርተን ጨዋታ ከሳምንቱ ከምጠብቃቸው ጨዋታዎች በላይ ለኔ ምርጡ ነው። ምክንያቱም ወሳኝ የሚባል ጨዋታ ነው። ሁለቱም ነጥቡን ይፈልጋሉ። አሰልጣኝ ኢንዞ ማሬስካ እጅግ ጫና ውስጥ እየገቡ ይገኛሉ። ከዛ በተረፈ ደግሞ ኤቨርተን ደግሞ ያለመሸነፍ ግስጋሴውን ለማስቀጠል ሲል ነው። ሁለተኛ የሁለቱን ነጥብ ልዩነት ስንመለከት የአንድ ነጥብ ልዩነት መኖሩ ራሱ ይሄን ጨዋታ ነው። ቼልሲ 25 ነጥብ ይዞ 5ኛ ደረጃ ላይ ተቀምጧል። እንደዚሁም ኤቨርተን ደግሞ 7ኛ ደረጃ ላይ 4 ነጥብ ይዟል፣ 24 ነጥብ ይዟል። አንድ ነጥብ ማምጣት 5ኛ ደረጃ ወይ 4ኛ ደረጃ ላይ ሊያመጣው ስለሚችል ኤቨርተን ከምንም በላይ ነው። ሊቨርፑል ቅድም ተቃቅሰዋል። ከብራይተን ጋር የሚያደርገው ጨዋታ አንፊልድ ላይ የሚጠበቅ ጨዋታ ነው። ከምንም በላይ ብዙ የእግር ኳስ ተከታዮች እንግዲህ ባለፉት ሳምንታቶች ስለ ሳላህና ስለ ሊቨርፑል ብዙ ነገር ሲወራ ነበረ። ነገ እሰናበታለሁ ብሎ የተናገረውን ጉዳይ መሐመድ ሳላህ ያደርገዋል ወይ የሚሉ ጉዳዮች እየተነሱ ይገኛሉ። አሁን ትናንትና ደግሞ ዛ አትሌቲክ እንዳወጣ እንደዚሁ ደግሞ ቢልድ የጀርመኑ ተወዳጅ ጋዜጣም አንድ ጉዳይ ይዞ ወጥቷል። መሐመድ ሳላህ ከክለቡ የመልቀቅ ያለመልቀቅ ጉዳይ በእጁ እንደሆነ ዛ አትሌቲክ ትናንትና አስነብቧል። ሊቨርፑል መሐመድ ሳላህ መልቀቅ እንደማይፈልግ ኦፊሻል ተናግረዋል። ምክንያቱም 1 ዓመት ተኩል ቢያንስ በክለብ ውስጥ የሚያቆየው ውል ስላለ እኛ ጋር እንዲቆይ እንፈልጋለን። አሰልጣኝ አርኔ ስሎት ጋር ደግሞ ጥሩ ግንኙነት ያደርጋል ተብሏል። በተረፈ ዛሬ ደግሞ እየወጡ ባሉ መረጃዎች ደግሞ ሄንደርሰን የቀድሞ የቡድን አጋሩ ወደ አንፊልድ በመጓዝ ከመሐመድ ሳላህ ጋር ንግግር እንዳደረገና ነገሮችን ደግሞ መፍታት እንደሚገባው ሲያወሩም እንደተስተዋሉ ታይቷል። ይሄ ማለት ይበል የሚያሰኝ ነው።
ምክንያቱም እንደነ ካራጋር እንደነ ማርክ ዋይኔ ሩኒ የመሳሰሉ ተጫዋቾች ነገሮችን በጣም በሚያናፍሱበት ጊዜ የቀድሞ የቡድን አጋሩ ሌላኛው እንግሊዛዊ የመሃል ሜዳ ተጫዋች ይህን ነገር ለማርገብ ማድረጉ ደግሞ በብዙ ሰዎች እንደምታ እየተፈጠረ ይገኛል። እውን ነገ ቋሚ ቢሆንም ባይሆንም ሳላህ በመጨረሻ ጨዋታው ላይ የብራይተን ስንብቱ ነው እየተባለ ሲገኝ ነበር። አሁን ጥያቄው አንደኛ ቋሚ ይሆናል ወይ? ቋሚነቱን ተወውና በአሰላለፍ ውስጥ ይገባል ወይ? ሁለተኛ ነገር ደግሞ ይሰናበታሉ የሚለው ጥያቄ ውስጥ ገብቷል። እኔ ግን ሲሰማኝ ነገ ያን ነገር ሊተው ይችላል። ምክንያቱም በቀደም ለታም ከኢንተር ሚላን ጨዋታ በፊት ከተጫዋቾቹ ጋር ጥሩ መግባባት ጥሩ ስምምነት ማድረጉ የሚታወስ ነው። በአጠቃላይ እንግዲህ ሊቨርፑል ከብራይተን የሚያደርጉ ጨዋታ ከጨዋታውም በላይ የሙሐመድ ሳላህ የቋሚነት ቦታ ይሰናበታል ደጋፊውን የሚለው ጉዳይ በጣም ወሳኝ ነው ብዬ ገምታለሁ። የመጨረሻው የአርሰናልና የወልቭስን ጨዋታ ተመልክተን ከዛ ወደ ሲቲ ሜድ እንችላለን። እንግዲህ በነገው ጨዋታ ላይ እኔ አሰልጣኝ አርነ ስሎት ነገሮችን ማቅለል ይጠበቅባቸዋል ብዬ አስባለሁ። ምክንያቱም ይህ ታሪካዊ ተጫዋች በርካታ ክብሮችን አሳክቷል። ለሊቨርፑል ባለፉት ዓመታት ላስመዘገባቸው ስኬቶች ትልቁን ሚና የተወጣ ተጫዋች ነው። ስለዚህ አሁን በእንደዚህ አይነት ሁኔታ ውስጥ ሆኖ ወደ አፍሪካ ዋንጫ ከሚያመራ ይልቅ በተለይ አሰልጣኝ አርነ ስሎት ነገ ነገሩን አርግበው ተጫዋቹን ከሸኙት ምናልባት ይህ ተጫዋች ከአፍሪካ ዋንጫ መልስ ደግሞ ለቡድኑ ጥሩ ግልጋሎት መስጠት ይችላል። ምክንያቱም ያልተቋረጠ ውል አለው። እርግጥ የሳውዲ ክለቦች ከፍተኛ ገንዘብም ቢሆን ከፍለን እንወስደዋለን ሲሉ ፕሮፌሽናል ሊግ የሳውዲ ፕሮፌሽናል ሊግ ዋና ስራ አስፈጻሚ የሆኑት ኦማር ሙሀርቤልም ተናግረዋል። የትኛውንም ዋጋ እንከፍላለን አሁንም ትልቁ ኢላማችን ነው እያሉ ይገኛሉ። ግን ሳላህ ወደ አፍሪካ ዋንጫ በእንደዚህ አይነት መልኩ ከሚሄድ ይልቅ በጥሩ መልኩ ቢያሰናብቱት በነገው ጨዋታ ላይ ተሳታፊ ቢያደርጉት እኔ ለአሰልጣኝ አርነ ስሎትም ጥሩ ይመስለኛል። ምክንያቱም አሁንም በውጤት ማጣት ውስጥ የሚገኝ ክለብ ነው ሊቨርፑል። ከመሪው አርሰናል 10 ነጥብ ልዩነት ነው የቀረው። ስለዚህ በቡድኑ ስሜት ውስጥ ሳላህ ብዙ ደጋፊዎች አሉት። እሳቸው የሚደግፉ እንዳሉ ሁሉ ሳላህም የክለቡ ሌጀንድ እንደመሆኑ በእንደዚህ አይነት መልኩ ቢሸኙት ለሳቸውም ለክለቡም ጥሩ ይሆናል ብዬ አስባለሁ። ብራይተን በተመሳሳይ በነገራችን ላይ ከሊቨርፑል ጋር 23 ነጥቦችን የሰበሰበው ነገር ግን በደረጃው በግብ ክፍያ በልጦ 8ኛ ላይ የሚገኝ ቡድን ነው። ለታላላቅ ክለቦች ምን ያህል ፈታኝ እንደሆነ ይታወቃል። ስለዚህ በነገው ጨዋታም ለሊቨርፑል ቀላል ተጋጣሚ ይሆናል ተብሎ አይጠበቅም። እንግዲህ በምሽቱ ከሚጠበቁ ጨዋታዎች መካከል ምናልባት በሳምንቱ በእርግጥ በፕሪሚየር ሊግ የትኛው ቡድን ያሸንፋል ወይ የትኛው ቡድን ነጥብ ይጥላል ወይስ ያሸንፋል የሚለው ጉዳይ ለመገመት በጣም አዳጋች እየሆነ ቢመጣም ግን በሳምንቱ ታላላቅ ክለቦች ከሚያደርጉት ጨዋታ በአንጻራዊነት በጣም ቀላል ተጋጣሚ ያለው አርሰናል ይመስለኛል። ምክንያቱም ወልቭስ በዘንድሮው የውድድር ዓመት እጅግ ደካማ የውድድር ዓመትን እያሳለፉ ከሚገኙ የፕሪሚየር ሊጉ ክለቦች መካከል ቀዳሚው ነው ብለን ማንሳት እንችላለን። በውድድሩ በ15 ጨዋታዎች አንድም ጨዋታ አላሸነፈም። 2 ነጥብ ብቻ ነው ያዘው። ይህ ደግሞ በክለቡ ታሪክም በጣም አስከፊው የተባለው ጉዞን እያደረገ ይገኛል። ከዚህ በፊት ፖርቹጋላዊ አሰልጣኝ ቪቶር ፔሬራ ነበር ይህንን ቡድን የሚመሩት። በኋላ ላይ ሮብ ኤድዋርድስ የቀድሞ የሚድልስብሮ አሰልጣኝ ክለቡን ተረከቡ። ነገር ግን የሳቸው ጉዞም እምብዛም አመርቅ የሚባል አይደለም። ከዚህ በፊት ሉተን ታውንም ወደ ሻምፒዮንሺፕ እንዳወረዱት ይታወሳል። ስለዚህ የነገው ተጋጣሚው አርሰናል ምናልባት ሌሎች ክለቦች ካላቸው ጠንካራ ተጋጣሚ አንጻር መሪነቱን የበለጠ ለማጠናከር በጣም ትልቅ እድል ነው ብዬ አስባለሁ። ባሳለፍነው ሳምንት ወደ ቪላ ፓርክ አቅንቶ በደረጃው ሰንጠረዥ 3ኛ ላይ የተቀመጠውና ፈታኙን አስቶን ቪላ ነበር የገጠመው። ይህ አርሰናል ነጥብ ሊጥልበት ይችላል ተብሎ በሰፊ መልኩ የተገመተ ጨዋታ ነበር። አሁን በነገው ጨዋታ ላይ አርሰናል ይህንን እድል ለመጠቀም ግን የተሻለ አጋጣሚ ፈጥሮለታል ብዬ አስባለሁ። ምክንያቱም በሳምንቱ አጋማሽ ክለብ ብሩዥን 3-2 አሸንፏል። በነገራችን ላይ አርሰናል በጣም ጠንካራ ነው የምንለው በዚህ ዓመት በፕሪሚየር ሊጉ ብቻ ሳይሆን በአውሮፓ ሻምፒዮንስ ሊግ እያደረገው ካለው ጉዞ በመነሳት ነው። ምክንያቱም በአውሮፓ ሻምፒዮንስ ሊግ ባለፉት 6 ጨዋታዎች ሁሉንም በማሸነፍ በአውሮፓ የመጀመሪያው ቡድን ነው። አንድም ጨዋታ አልተሸነፈም። የመጀመሪያውም ያልተሸነፈ ቡድን አሁን በአውሮፓ ሻምፒዮንስ ሊግ እየተሳተፉ ከሚገኙ ክለቦች መካከል ቀዳሚው ነው። ሌላው አስገራሚው ነገር በ5ቱም ጨዋታዎች ላይ አንድም ግብ አልተቆጠረበትም። ይህ ደግሞ ምን ያህል ጠንካራ እንደሆነ በግልጽ እየታየ መጥቷል። አርሰናል አሁን በጣም እየተፈተነ የሚገኘው የተጫዋቾች ጉዳት ነው። ነገር ግን ከዚህ በፊት ማነስተነዋል ቡድኑ በስብስብ ደረጃ በጣም ከፍ ያለ ጥራት ስላለው በርካታ ተጫዋቾች ስለያዘ አሁን አርሰናል በርካታ አማራጮችም ስላሉት ተሸፈነ እንጂ በዘንድሮው የውድድር ዓመት 26 ያህል ከዛም በላይ ጉዳቶች የተመዘገቡበት ቡድን ነው። ነገር ግን ይህን ክፍተት አሰልጣኝ ሚኬል አርቴታ በተለይ በክረምቱ የዝውውር መስኮት በርካታ ተጫዋቾች ማስፈረማቸው አሁን ጉዱ እንዳይታይ ወይ ደግሞ ክፍተት እንዳይፈጥርበት አድርጎታል። አሁን አርሰናል ሙሉ ቡድኑን በዘንድሮው የውድድር ዓመት ተመልክተነዋል ብዬ አላስብም። አንደኛው ተጫዋች ሲመለስ አንደኛው ይጎዳል፣ አንደኛው ተጫዋች ህመም ያጋጥመዋል፣ በርካታ ፈተናዎችን አልፈዋል። ነገር ግን በእንደዚህም ውስጥ ሆኖ በአውሮፓ ሻምፒዮንስ ሊግም በፕሪሚየር ሊግ መሪ መሆኑና አንዳንድ ተጫዋቾች ደግሞ አሁን ከጉዳት እየተመለሱለት ስለሆነ እንደነ ጋብሪኤል ጄሱስም ሌላኛው የፊት መስመር አማራጭ ስለሚሆንላቸው አርሰናል ተጫዋቾቹ እስኪመለሱለት ድረስ በተለይ የመጀመሪያው ዙር በእንደዚህ አይነት መንገድ የሚቀጥል ከሆነ ጠንካራ ቡድን የማይሆንበት ምክንያት የለም። ምክንያቱም በርካታ ተጫዋቾች ከቡድኑ
ከቋሚ 11 ውስጥ ከ4 እና ከ5 በላይ ተጫዋቾችን ሳይዝ ነው አሁን የፕሪሚየር ሊግ እና የአውሮፓ ሻምፒዮንስ ሊግ ጨዋታዎችን እያደረገ የሚገኘውና ምናልባት ሙሉ ቡድኑ ሲመለስ አርሰናል የበለጠ ጠንካራ ያደርገዋል ብዬ አስባለሁ። ነገር ግን አርሰናል ምናልባት ከሌሎች ተጋጣሚዎች አንጻር ደካማ ተጋጣሚ ስለሚያገኝ ወልቭስን ደረጃውን ለማስጠበቅና እንዲሁም ደግሞ ነጥቡን ከፍ ለማድረግ ወሳኝ አጋጣሚ ይመስለኛል። አዎ ያው ኤሚሬትስ ላይ የሚደረገው ጨዋታ ይጠበቃል ማለት ያው የአርሰናል ደጋፊዎች ከሳምንት ሳምንት ቡድናቸው ማየት ስለሚፈልጉ፣ ሁለተኛ ነገር ደግሞ ኤቨርተን በአስቶን ቪላ የደረሰበትን ሽንፈት ለማካካስ ሲል ባለፈውም ተናግረን ነበር። እውነት ለመናገር ቅዳሜ ላይ ተሸንፈው ሁለት ስናወራበት የነበረው ጉዳይ አርሰናል በሳምንቱ አጋማሽ ላይ ከክለብ ብሩዥ ጋር የሚያደርገውን ጨዋታ እንደዚሁም ደግሞ ከወልቭስ ጋር የሚያደርገውን ጨዋታ ቢያንስ ያጣውን የ3 ነጥብ ብቻ ሳይሆን የስነ ልቦና ጉዳይ ኤቨርተን ላይ አስቶን ቪላ ላይ የወሰደባቸውን ለመመለስ የሚያደርገው ጨዋታ ነው ብሏል። የመጀመሪያውን ሮብ ዕለት አሳክቶታል። የቅዳሜውን ጨዋታ ስንመለከት ያው አርሰናል በተጠባባቂ ይገባል የሚል ጉዳይ ለነገሩ አሁንም ተጠባባቂ ናቸው ስታስበው እኮ አይደል? አብዛኞቹ ጉዳት ናቸው እኮ በሁለተኛ ቡድኑ ነው ዋና 3 ነጥብ የሚፈልጋቸው። የነገውን ግን ደግሞ ስታይ ተጫዋቾችን የማሳረፍ እድል ይኖራል ብዬ ገምታለሁ። ምክንያቱም ያው አንደኛ ኤሚሬትስ ላይ መሆኑ ነው፣ ሁለተኛ ተጋጣሚው በጣም እጅግ ቀላል ነው። እስካሁን እንግዲህ ከ16 ያህል ጨዋታዎች ሁለቱን ብቻ ነው አቻ መውጣት የቻለው ወልቭስ። ይህ ደግሞ በታሪኩ በጣም እጅግ ከባድ ነው። እንግዲህ ከ1979 ዓ.ም በኋላ ነው እንደዚህ አይነት ጉዳዮች ውስጥ የገባው ወልቭስ ማለት ይቻላል። የተቆጠረበት ጎል ባለፉት 5 ጨዋታዎች ብቻ 11 ጎሎች ተቆጥሮበታል። በተቃራኒው አርሰናል ደግሞ ባለፉት 5 ጨዋታዎች 10 ጎሎች አስቆጥሯል። ስለዚህ ማለት የምንና የምን ልዩነት እንደሆነ አታውቀውም። በጣም ልዩነቱ ሰፊ ነው። አርሰናል የፕሪሚየር ሊጉ መሪ ነው። ወልቭስ ደግሞ የመጨረሻው ቡድን ነው። 2 ነጥብ ይዟል በ16 ጨዋታዎች፣ በ15 ሁለቱንም ደግሞ አቻ ነው የወጣው። ምንም ያሸነፈው ጨዋታ የለም። ባለፈው ከማንቸስተር ዩናይትድ ጋር የነበረውን ጨዋታ እስከ ረፍት ድረስ 1-1 ሲወጣ በቃ ነጥብ ሊያስጠለው እንዴ ዩናይትድን ተብሎ ነበር። ግን የተጫዋቾች ጥራት ደግሞ አሰልጣኝ ፔሬራ የገነቡት ቡድን ፈርሷል ማለት ይችላል። የባለፈው አመት የነበረው ጥንካሬ በውድድሩ አመት ላይ በነገራችን ላይ ወልቭስ ብዙ ጭላንጭሎች ብዙ ነገሮች ሲነሱበት ነበር። የሚቀጥለው አመት ላይ ወልቭስ ከሚወርዱት ቡድኖች ውስጥ አንዱ ነው። ያ ደግሞ ተጫዋቾችን ያለ መግዛት ከዛም አርፎ ደግሞ እንደነ ማቲያስ ኩናን የመሰለ ተጫዋቾች መላኩ ለወልቭስ እዚህ መድረስ አንዱ ተጠያቂነት የክለቡ ባለቤቶች ነው እየተባሉ ይገኛል። ብዙ ተቃውሞዎች ይኖራሉ። ካሁኑም ደግሞ ተስፋ ይቆርጣሉ እና እኔ እንደውም ከባለፈው አመት በፊት ሳውዛምፕተን ነበር አይ ቲንክ አይደለ ብዙ ጨዋታዎች እየቀሩት 5 ጨዋታዎች እየቀሩት መውረዱን ያረጋግጣል። ወልቭስ በዚሁ ከቀጠለ ግን ብዙ ጨዋታ እየቀጠለው የሚወርድ ይመስለኛል። ይሄ ደግሞ በእንግሊዝ ፕሪሚየር ሊግ ብቻ ሳይሆን በአውሮፓ ታሪክም ሊሆን ይችላል፣ አይታወቅም። ዝም ብሎ ከቀጠለ አካሄዱም እንደዛ ይመስላል። እውነት ነው። እኔ ራሱ ምገምተው ምንድነው አስቀድሞ እንደውም በፕሪሚየር ሊጉ ባለፉት አመታት ከተመለከትናቸው ቡድኖች በጊዜ በጣም አስቀድሞ ሊወርድ ይችላል ብዬ የምጠብቀው ቡድን ወልቭስ ነው። በጥር የዝውውር መስኮት ምናልባት የክለቡ አመራሮች የተጫዋቾች ፊርማ ካደረጉ ወይ ደግሞ አዳዲስ ተጫዋቾችን ካስፈረሙ ምን ሊፈጠር እንደሚችል አናውቅም። ግን አሁን ስታየው ግን የወልቭስ አካሄድ ግን እውነት ለመናገር ለፕሪሚየር ሊግ አይደለም ለሻምፒዮንሺፕ የሚመጥን ቡድን አይደለም። ምክንያቱም በ15 ጨዋታዎች ውስጥ 2 ነጥብ ማግኘት ማለት በጣም ምን ያህል ትልቅ ፉክክር በሚገኝበት የፕሪሚየር ሊግ ውስጥ የተገኘ ክለብ በዚህ ልክ ደካማ መሆኑ በጣም አስገርሞኛልና ምናልባት ያልከው ነገርም ሀሳብ ውሃም ያነሳ ይመስለኛል። በ15 ጨዋታዎች 2 ነጥብ የሰበሰበ ቡድን በፕሪሚየር ሊጉ ከተረፈ ምናልባት ተአምር ሊሆን ይችላል ብዬ አስባለሁ። እንደውም ማንቸስተር ዩናይትድ ነው እንደውም ታሪክ እንዲሰራ ያደረገው እንጂ ታሪክ አይሰራም ነበር፣ ሌላ ታሪክ ይጻፍበት ነበር። ባለፉት 5 ጨዋታዎች 1 ጎል ነው ያስቆጠረው፣ እሱም ዩናይትድ ላይ ነው። አሁን ዩናይትድ ላይ ባያስቆጥር ነበረ 5 ጨዋታዎች ደግሞ የመጀመሪያው የፕሪሚየር ሊጉ ክለብ ይባል ነበረ። በ5 ጨዋታዎች ምንም ጎሎች አላስቆጠሩም። አሁን የዚህን ክለብ ድክመት በስፋት እያወራን ነው። የአርሰናል ጥንካሬ ደግሞ በጣም እያወራን ነው፣ ልዩነቱን እያወራን ነው። እግር ኳስ ደግሞ አይታወቅም።
በነገራችን ላይ አንዳንድ ጊዜ ማንቸስተር ዩናይትድን ሊያስጠለው ነው እንዴ ምናምን ብለን ነው ማንቸስተር ዩናይትድን ከአርሰናል አንግል ስናየው የተሻለው አርሰናል ነው አሁን ባለው ወቅታዊ ብቃት። ስለዚህ እግር ኳስ ነው አርሰናልን ቢያስጥለው ጉድ ነው የሚባለው አይደል? እንደዚህ አይነት ነገሮችም ስታስብ ስለዚህኛ ፍጹም ሆነን ያወራን አይደል 100% አርሰናል ያሸንፋል እያልን አይደል? ግን ካለው ነባራዊ ሁኔታ ካለፉት 5 ጨዋታዎች ካለፉት 15 ጨዋታዎች በመነሳት የወልቭስ ጥንካሬና የአርሰናል ጥንካሬ ነው። አርሰናል በተቀያሪ ተጫዋቾች በሻምፒዮንስ ሊጉ 3 ነጥቦችን ይዞ የሚወጣ 3 ጎሎችን የሚያስቆጥር ያለ መሸነፍ ክብረ ወሰን ያለው ከዛ በተረፈ ደግሞ በፕሪሚየር ሊጉ እስካሁን ደግሞ ሁለት ጊዜ ሽንፈት የገጠመው ነው። ስለዚህ የላይና የታች ቡድን መሆናቸው ተጠባቂነቱን ለአርሰናል እንሰጣለን። በአጠቃላይ እንግዲህ ይሄ ጨዋታ ለመላው አርሰናል ተጫዋቾች አንዳንዶቹ እንደውም ብዙ ጎሎች ይቆጠርበታል የሚሉም አልጠፉም። ይህን ጨዋታ በአጠቃላይ የምንጠብቀው ጨዋታ ነው። ያው 3 ነጥቡን ለአርሰናል የመስጠት እድሉ ለብዙዎች ሰፊ ነው ብለን እንገምታለን። የሳምንቱን ርዕሰ ጉዳዮች እናንሳ። ምናልባት ማንቸስተር ሲቲ ነው የምናነሳው። ማንቸስተር ሲቲ ከነገ በስቲያ የሚያደርገው ጨዋታ በሰለርስ ፓርክ ስታዲየም ላይ የአሰልጣኝ ኦሊቨር ግላስነር ግላስነር እንግዲህ እሳቸው ለታላላቅ ክለቦች ፈታኝ የሆኑ አሰልጣኝ ናቸው። አንደኛ የምናነሳው ከጨዋታው አንግል ነው። የሁለቱም ተጠባቂ ሳምንቱም ምርጥ ከሚባሉ ጨዋታዎች አንዱ ነው። ከዛ በተረፈ ግን ስናነሳ እንደነበረው ሲንግል አውት የምናወጣው ማንቸስተር ሲቲ ነው። ባለፈው የሳላህንና የሊቨርፑልን ጉዳይ አንስተናል። ዛሬ ደግሞ ሲቲ በፕሪሚየር ሊጉ ላይ እየተነሳ ይገኛል። አሁን ግን አድማጮች ወይም ደግሞ ተመልካቾች እንዲያውቁልን የምንፈልገው ነገር በየሳምንቱ የሚቀያየሩት ቡድኖች ይኖራሉ ከአርሰናል ጋር። አሁን ባለፈው ስናነሳ አርሰናልን የሚገዳደር ቡድን የለም ስንል ነበር ለሁለት ሳምንት። አሁንም ደግመዋለሁ ኖርማሊ። አሁን ዛሬ የሲቲን ጥንካሬ ስናነሳ የአርሰናል ድክመት ወይም ደግሞ አርሰናልን ይበልጣል እያልን አይደለም። ነገር ግን ፕሪሚየር ሊጉ አድማቂ ያላቸው ቼልሲም ሊቨርፑልም ሲቲም እንደዚህም ደግሞ መጣም ሄደም አስቶን ቪላም አንዱ ነው። ስለዚህ እንትን እያደረግን ሳይሆን ባለው በየሳምንቱ ነው። አርሰናል የማይነካ ነው። በየሳምንቱ በቃ ወጥ አቋም በሚያሳይበት ነው። የሲቲን ደግሞ ጥንካሬ እንዴ ከፔፕ ጋርዲዮላ አውሮፓ ሻምፒዮንስ ሊግ ላይ በሳምንቱ መጨረሻ አጋማሽ ላይ ሪያል ማድሪድን ማሸነፋቸው ትልቅ መነሳሳት ላይ ነው የሚገኙት እና የአሰልጣኝ ፔፕ ጋርዲዮላው ማንቸስተር ሲቲ በእንግሊዝ ፕሪሚየር ሊግ ላይ የአርሰናል ትክክለኛ ተፎካካሪ ነው ብለን እናስባለን። ግን አው በትለኝ ባለፈው አርሰናል እንትን አይልም አይደለም ገብቷል። አሁን ምን አለ መሰለኝ ቅድም አንድ አሪፍ ሐሳብ ያነሳውና የምጋራው ሐሳብ አለ። አሁን ለዚህ ነው ፕሪሚየር ሊጉ የበለጠ ተወዳጅና አድማቂ ነው የምንለው። ከአውሮፓም ታላላቆቹ ሊጎች በልዩነት የምታነሳው ፕሪሚየር ሊግ ከሳምንት ሳምንት ምን እንደሚፈጠሩ የማታውቅበት ሊግ ነው። ግን እኛ ምን ስንል ነበር ማንቸስተር ሲቲ የወጥነት ጥያቄዎች አንዳንድ ጨዋታዎች ላይ ቢነሳበትም የዛሬም ሳምንት ምናልባት ተመልካቾቻችንን መለስ ብለው ቢያዩት ማንቸስተር ሲቲ ግን እየተዋሃደ የሚመጣ ከሆነና በክረምቱ ያስፈረማቸው ተጫዋቾች ከቡድኑ ጋር በፍጥነት የሚዋሃድበት መንገድ እንዲሁም የተለያዩ ተጫዋቾችን በጉዳት ያጣቸው ተጫዋቾች ቶሎ ወደ ቡድኑ የሚመልስ ከሆነ የበለጠ አስፈሪ ሆኖ የሚመጣበት እድል አለ ስንል ነበር። ምክንያቱም አሁን በስብስብ ውስጥ ባለልምድ ተጫዋቾች ከወጣት ከዋክብቶች ጋር አዋህዶ ይዟል። በክፍተት ደረጃ የምታነሳበት ቡድን እንደሆነ የምታስታውስ ከሆነ ከዚህ በፊት በተጫዋቾች የዝውውር መስኮት ክለቦች ምን አይነት እንቅስቃሴ ያደረጉ በሚለው ፕሮግራማችን ላይ ሰርተናል። ማንቸስተር ሲቲ እዚህ ቦታ ላይ ማስፈረም ነበረበት። ለምሳሌ ማንቸስተር ሲቲ በቀኝ ተከላካይ መስመር በኩል ክፍተት አለበት። ተፈጥሯዊ የሆነ ተጫዋች የለውም። ለምሳሌ በግራ በዘንድሮው የውድድር ዓመት ማንቸስተር ሲቲና ፔፕ ጓርዲዮላ ያሳዩን ኒኮ ኦራይሊ ያለ በጣም ጥሩ እንቅስቃሴ እያደረገ የሚገኝ ተጫዋች። በቀኝ በኩል ግን በተለይ ካይል ወከር ከወጣ በኋላ በዛ ቦታ ላይ እየተጫወቱ ያሉ ተጫዋቾች ተፈጥሯዊ የቀኝ ተመላላሽ ተጫዋቾች አይደሉም። እንደነ ማቴዎስ ኑኔስ ይጫወታል እዛ ቦታ ላይ። አንዳንዴ ደግሞ ሪኮ ሊዊስን እዛ ቦታ ላይ እንመለከተዋለን። ግን እንደ ክፍተት ብለን ያነሳናቸው ነገሮች ነበሩ። ሲቲ ከአምናው የተሻለ ሆኖ እንደመጣ ግን ምንም ጥያቄ የለውም። ደረጃው ያለበትን ወቅታዊ ሁኔታ ማየት ብቻ በቂ ይመስለኛል። ባሳለፍነው የውድድር ዓመት ሲቲ ባልተጠበቀ መልኩ በጣም አስከፊ የውድድር ዓመት ነው ያሳለፈው። እርግጥ አስከፊ የምንለው በሲቲ ደረጃ ስለሆነ እንጂ ሶስተኛ ደረጃን ይዞ ነው ያጠናቀቀው። የኤፍኤ ካፕ ደግሞ የፍጻሜ ተፋላሚ ነበር። ግን በሲቲ ልክ በምጠብቀው ክለብ በ2023-24 የውድድር ዘመን በእንግሊዝ እግር ኳስ ታሪክ ለተከታታይ 4 ጊዜ የእንግሊዝ ፕሪሚየር ሊግን ዋንጫ እንዳሸነፈና አዲስ ታሪክ እንደጻፈ ክለብ በ2024-25 የውድድር ዘመንም የርገን ክሎፕ ለቀዋል።
አርሰናል ባለፉት ሁለት የውድድር ዘመናት ሁለተኛ ደረጃ ነው ይዘው የወጣው። ስለዚህ በትልቅ ደረጃ የተጠበቀ ቡድን ነበር። በወቅቱ ጥሩ ያልሆነ የውድድር ዓመትን አሳልፏል። ግን በዘንድሮው የውድድር ዓመት ከበርካታ ጥንካሬዎች ጋር ግን እንደተመለሰ ማሳያ ነው። በተደጋጋሚ ጊዜም እኛም አንስተናል። በተለይ ለምሳሌ የሪያል ማድሪድ የማንቸስተር ሲቲ የበለጠ ጥንካሬ ያየነው ግን በሪያል ማድሪድ ጨዋታ ይመስለኛል። ምክንያቱም ሳንቲያጎ ቤርናባው ጨዋታው እርግጥ ሪያል ማድሪድ በወጥ አቋም ላይ የሚገኝ ቡድን አይደለም። በተመሳሳይ ደረጃ ከማንቸስተር ሲቲ ጋር የሚገኝ ቡድን ነው። ነገር ግን በአውሮፓ ሻምፒዮንስ ሊግ ሪያል ማድሪድ ምን ያህል ጠንካራ እንደሆነ ይታወቃል። በዚሁ መርሃ ግብር አምና በተገናኙበት ጊዜ በደርሶ መልስ ሪያል ማድሪድ አሸንፎ ነበር። ስለዚህ ማንቸስተር ሲቲ በትልቅ ደረጃ በአውሮፓ የውድድር መድረክ ሊፈተንበት ይችላል ተብሎ የተጠበቀ ጨዋታ ነበር። ግን በዛን ጨዋታ የማንቸስተር ሲቲ ተጫዋቾች የነበራቸው ወርክ ሬት እጅግ አስደናቂ ነበር። የሚቆም የማንቸስተር ሲቲ ተጫዋች አትመለከትም ነበርና ያንን ጨዋታ አሸንፎ የመጡበትን ብቻ ሳይሆን በጨዋታ ላይ የነበራቸው የበላይነት በጣም አስደናቂ ነበር። ሲቲ በዘንድሮው የውድድር ዓመት ላይ በፕሪሚየር ሊጉም ከአርሰናል በ2 ነጥብ ነው ርቆ የሚገኘው። በአውሮፓ ሻምፒዮንስ ሊግ በደረጃው ከ6 ጨዋታዎች 13 ነጥቦችን ሰብስቦ 4ኛ ላይ ተቀምጧል። ይህ ማለት ደግሞ በቀጥታ ወደ ቀጣዩን ዞር ለማለፍ ደግሞ የተሻለ ደረጃን ይዞ ይገኛል። አሁን ሲቲ ቤት ውስጥ በማጥቃት ረገድም በጣም የተሻለ ሆኗል። ሲቲ ቤት ውስጥ ግን ከጥንካሬው ባለፈ ምን ማንሳት እንችላለን የሚለው ግን በግልጽ የሚታይ ሆኗል። ባልተለመደ መልኩ የማንቸስተር ሲቲ ተከላካይ መስመር የሚያፈስ ልክ እንደሚያፈስ ውሃ እንደምንለው እንደዛ ሆኗል። ምክንያቱም በዘንድሮው የውድድር ዓመት በርካታ ጎሎች ተቆጥረውበታል። በፕሪሚየር ሊጉ 35 ጎሎችን አስቆጥሮ 16 ግቦች ነው የተቆጠሩበት፣ ከግማሹ በላይ ተቆጥረውበታል። በአውሮፓ ሻምፒዮንስ ሊግ እንደዚሁ ብንመለከት 22 ጎሎችን አስቆጥሮ የተቆጠሩበት ደግሞ 12 ጎሎችን አስቆጥሮ በአውሮፓ ሻምፒዮንስ ሊግ ደግሞ 6 ተቆጥረውበታል። በፕሪሚየር ሊግ እና በአውሮፓ ሻምፒዮንስ ሊግ 22 ጎሎች ተቆጥረውበታል። የሁለቱ ብቻ ተደምሮ ደግሞ አርሰናል በፕሪሚየር ሊጉ ራሱ ልክ እንደዛ አልተቆጠረበትም። ይህ ማለት ምንድነው? ማንቸስተር ሲቲ አሁንም በለውጥ ሂደት ውስጥ እንደሚገኝ ቡድን ማሻሻል ያለባቸው ነገሮች አሉ። ምክንያቱም ማንቸስተር ሲቲን የምንስለው በተለይ ባለፉት 10 ዓመታት የእንግሊዝ እግር ኳስን የተቆጣጠረ ክለብ እንደመሆኑ ማንቸስተር ሲቲ አሁን የምጠብቀው በትልቅ ደረጃ ነው። የፔፕ ጓርዲዮላ ቡድን ብዙ ጊዜ ደግሞ በመከላከል የሚታማ አይደለም። በጣም ማንቸስተር ሲቲ ላይ በተለይ በፔፕ ጓርዲዮላ ዘመን ግቦች ልታስቆጥርበት በጣም ከባድ የሆነ ቡድን ነበር። ሲቲ እንዳለው ጥንካሬ የመከላከል ክፍተቱን የሚደፍን ከሆነ በዘንድሮው የውድድር ዓመት የተሻለ ተፎካካሪ የማይሆንበት ምንም አይነት ምክንያት የለም ብዬ አስባለሁ። አዎ ያው በነገራችን ላይ የማንቸስተር ሲቲን ምንድነው ይሄ ማርሽ ቀያሪ የምትለው ጨዋታ የነበረው የኒውካስትሉ ጨዋታ ነበር። እውነት ለመናገር የኒውካስትል ዩናይትዱን ጨዋታ አሸንፎ ቢሆን ማንቸስተር ሲቲ አሁን ላይ የሊጉ መሪ ነበር። በአንድ ነጥብ አርሰናልን በልጦ ይቀመጥ ነበር። አሁን በ2 ነጥብ ነው ልዩነታቸው አርሰናልና ማንቸስተር ሲቲ። ከኒውካስትል ዩናይትድ 3 ነጥቡን ወስዶ ቢሆን አሁን ላይ ስለ መሪው ማንቸስተር ሲቲ ወይም ደግሞ ማንቸስተር ሲቲ በፕሪሚየር ሊጉ ላይ በተለይ ደግሞ በዲሴምበር ወር ላይ መሪ ከሆነ ማንቸስተር ሲቲን የመውሰዱ ወይም ደግሞ የመንጠቁ ዕድል በጣም ጠባብ ነው። ባለፉት በርካታ ዓመታቶች ማንቸስተር ሲቲ በአሰልጣኝ ፔፕ ጋርዲዮላ ስር ሆኖ ካደረጓቸው በርካታ የውድድር ዘመናቶች ውስጥ ከዲሴምበር ወር በኋላ ማንቸስተር ሲቲ የሊጉ መሪ ከሆነ ማንቸስተር ሲቲ ለመቀማት እጅግ አዳጋች ነበረ። ነገር ግን ያቺ የኒውካስል ጨዋታ ወሳኝ ነበረች። ለመድፈኞቹም በጣም እድለኞች ያደረጋት ያቺ ትመስለኛለች። ከዛ በተረፈ የማንቸስተር ሲቲ የዘንድሮው ጥንካሬ የምትለው ጎል የማስቆጠር ብቃታቸው እጅግ ሰፊ ነው። በአሰልጣኝ ፔፕ ጋርዲዮላ የሚመራው የፊት መስመሩ በኤርሊንግ ሃላንድ ዲፔንድ ሆኗል ስንል ነበር ባለፈው። አሁን ነገሮች እየተሻሻሉ መጥተዋል። የፊል ፎደንን ጉዳይ ብታነሳ በአለፉት 9 ጨዋታዎች ላይ 7 ጨዋታዎች ላይ 9 የጎል ኮንትሪቢዩሽን የጎል እድሎችን ፈጥሯል፣ ተሳትፎ አድርጓል። ከዛ በተረፈ 7 ያህል ጎሎችን አስቆጥሯል። ይሄ ማለት አሁንም ወደ ፊል ፎደንም ወደ ኤርሊንግ ሃላንድም ይመጣል ማለት ነው ጎል ማስቆጠሩ። የዶኩን ጉዳይ ስታነሳ እሱም አንዱ ነው። የሪያን ቸርኪ ከጉዳት መልስ ደግሞ ጥሩ ብቃት ላይ መኖር ምንም ጥያቄ የለውም። የማንቸስተር ሲቲን የፊት መስመር እጅግ አስፈሪ አድርጎታል። የሲቲ የዘንድሮ ጥንካሬ የምትለው የፊት መስመሩ ነው። የቡድን ግንባታ ላይ ነው፣ ምንም ጥያቄ የለውም። በቡድን ግንባታ ውስጥ ሆኖ ማንቸስተር ሲቲን ማድነቅ የሚቻለው አሰልጣኝ ፔፕ ጋርዲዮላን ማድነቅ የምንችለው የቡድን ግንባታቸውን በ3 ነጥብ ወይም ደግሞ በሚፈልጉት ነጥብ ላይ ነው እያሳኩ የሚገኙት። አሰልጣኝ ሩበን አሞሪም የቡድን ግንባታቸውን ሲጀምሩ ባለፈው ዓመት በወዳጅነት ጨዋታ ሳይሆን
በነጥብ ጨዋታ መሆናቸው የውጤት ቀውስ ውስጥ የማይፈልጉትን ነጥብ እንዲያገኙ አድርጓቸዋል። በተቃራኒ ደግሞ አሰልጣኝ ፔፕ ጋርዲዮላ ቡድናቸውን እየገነቡ የሚገኙት በነጥብ ጨዋታ መሆኑ ይህንን ትልቅ ክሬዲት ልትሰጠው ትችላለህ። የመሀል ሜዳውን ስትመለከተው የሮድሪ ጉዳይ ሲነሳ ያው ማንቸስተር ሲቲን ምንም ጥያቄ የለውም የጎዳው አንዱ እስትንፋስ ነው፣ የመሀል ሜዳ ሞተር ነው። ለማንቸስተር ሲቲ ምንም ጥያቄ የለውም። የሬንደርስን ጉዳይ ስናነሳ እንግዲህ ባለፈው እንግዲህ ከኤሲ ሚላን ሲመጣ ተጫዋች የተገዛበት ዋጋ ስናነሳ ነበር እጅግ ዝቅተኛ ነው ከተጫዋቹ ኳሊቲ አንጻር። ማስታውሰው ከወልቭስ ጋር 4-1 4-0 በሆኑ ጨዋታ ሲጠናቀቅ የጨዋታ ኮከብና ጎል አስቆጥሮ መውጣቱ ይሄ ልጅ ደግሞ በፕሪሚየር ሊጉ ላይ በቃ ትክክለኛ ዶሚኔት የሚያደርግ ነው። አሁንም በነገራችን ላይ ነገሮችን ከሳምንት እያሻሻለ የመጣ ወጥ የሆነ ብቃቱን እያሳየ ይገኛል። በአንድ ጨዋታ ግን የምትለካው ተጫዋች እንዳልሆነ አይተናል ባለፈው። ምክንያቱም አንደኛ ለሊጉ አዲስ ነው፣ ሁለተኛ የእንግሊዝ ፕሪሚየር ሊግ ትንሽ ለመሀል ሜዳ ተጫዋቾች ከበድ ይላል። የ10 ቁጥር ሚናን ተላብሶ የሚጫወት ተጫዋች ነው። ጎል የማስቆጠር እድሉ በኤሲ ሚላን በጣም ከፍተኛ ነበር። እንደውም ባለፈው የውድድር ዓመት ጎል ከሚያስቆጥሩ ተጫዋቾችም በላይ ያ ማለት ከአጥቂዎችም በላይ ጎል ማስቆጠሩ በማንቸስተር ሲቲ ራዳር ውስጥ እንዲገባ አድርጎታል። ይሄንን ይዞ ነው ወደ ኢትሃድ የመጣው። ስለዚህ የዚህ ተጫዋች በጉዳት ከዛ በተረፈ ደግሞ ያቋሙ ትንሽ መዋዠቅ ለማንቸስተር ሲቲ ጎርቶስ ነበር። አሁን ግን ማንቸስተር ሲቲ በወጥ ብቃት የፊት መስመሩ እየተመራ ይገኛል። በተለይ ኤርሊንግ ሃላንድ እንደቀደመው ጎል ማስቆጠሩ፣ ፊል ፎደን የቀደመ አቋሙን ማውጣቱ፣ ዱኩ እንደዚህም ደግሞ ምርጥ ብቃቱ መገኘቱ፣ አሁንም የሪያን ቸርኪ ጉዳይ የሚነሳው ከጉዳት መልስ ጥሩ ብቃት ማሳያቱ ለማንቸስተር ሲቲ የፊት መስመር መጠናከር የማርሙሽ ጉዳይን ስታነሳው ያው እሱም ማተተማመንበት ተጫዋች ሆኗል። አንደኛ ጉዳት እያስተናገደ የሚገኝ ተጫዋች ሆኗል። እንግዲህ ማንቸስተር ሲቲ ትንሽ አስቸጋሪ የሆነበት የኋላ መስመሩ ነው። የኋላ መስመሩ ተፈጥሯዊ የተከላካይ መስመር ተጫዋች ማንቸስተር ሲቲ አለማግኘቱ ጉዳቱን ወይም ደግሞ ጎሎች እንዲቆጠሩበት አድርጎታል። ከዛ በተረፈ ግን እኔ ማንቸስተር ሲቲን በውድድር ዓመቱ ላይ አሁንም የቡድን ግንባታም ብያነስ ስለምንገናኝ አሁንም ግን ወጥ የሆነ ብቃት ለአርሰናል አለሁ እያለ የሚገኝ ቡድን ነው። አሁንም ጥያቄው ማንቸስተር ሲቲ እንደ ቼልሲ ዛሬ ያሸንፋል ስትለው ነገ የሚሸነፍ ቡድን ከሆነ ከአርሰናል ጋር ያለው ነጥብ አሁንም እየሰፋ ነው የሚመጣው። በነገራችን ላይ በዘንድሮ የውድድር ዓመት ላይ አንዴ ነው አቻ የወጣው። 4 ጊዜ መሸነፉ ነው ይሄን ሁሉ ነጥብ ከአርሰናል ጋር ልዩነት እንዲያደርገው ያደረገውና በአርሰናል ባስቶን ቪላ ሲሸነፍ የ2 ነጥብ ያደርገው። ስለዚህ በውድድር ዓመቱ ላይ አሁንም በርካታ ነገሮች የምናይ ነው። ገና አሁን ኖቬምበር ላይ መኖራችን ብዙ ነገሮችን የምናይበት ነው። ከዛ የጥሬ ተጫዋቾች የዝውውር ገበያ ላይ ደግሞ አሰልጣኝ ፔፕ ጋርዲዮላ ምን ሊያመጡ እንደሚችሉ አይታወቅም። በቀጣይነት እንደ መውጫ የምናደርገው ከክሪስታል ፓላስ ጋር የሚያደርገው ጨዋታ ምን ሊሆን ይችላል? እሁድ ላይ የሚደረገው ወሳኝ ጨዋታ ነው። ከዛ በተረፈ ያሉት ቁጥራዊ መረጃዎች ከክሪስታል ፓላስ አንጻር እሱን እንመልከትና መጨረስ እንችላለን። እሺ ይሄ ምናልባት ማንቸስተር ሲቲ ካነሳናቸው በርካታ ጉዳዮችም አንጻር በተለይ ከዚህ በፊትም በተደጋጋሚ ጊዜ እያነሳ ነው ነበር ቡድኑ በኤርሊንግ ሃላንድ ጥገኛ መሆኑ ሊጎዳው ይችላል። ምክንያቱም የፔፕ ጓርዲዮላ የተለመደ ያጫወት መንገድ አይደለም። የፔፕ ጓርዲዮላ ቡድን በተደጋጋሚ ጊዜ ያየ ነው ዶሚኔት የሚያደርጉ አጥቂዎችን በተደጋጋሚ ጊዜ ብንመለከትም ነገር ግን እሱን አጋዥ ሆኑ ደግሞ ከተለያዩ አቅጣጫ ግቦችን ማስቆጠር የሚችሉ ተጫዋቾች ነበሩት ብለን ስናነሳ ነበር። እንደውም ከዚህ በፊት እንደነ ኬቨን ዴ ብሮይነን በምክንያትነት እያነሳን ፊል ፎደን በ2023-24 የውድድር ዘመን የእንግሊዝ ፕሪሚየር ሊግ ኮከብ ተጫዋች የተመረጠ ተጫዋች ነው። የፕሮፌሽናል እግር ኳስ ተጫዋቾች ማህበር የዓመቱ ምርጥ የተባለ ነው። ግን በ2024-25 የውድድር ዘመን በርካታ ጫናዎች ጋር ተዳምሮ ከጥር የዝውውር መስኮት በኋላ ቡድኑ ወደ ግንባታ ገብቷል ማለት እንችላለን። ምክንያቱም በርካታ ተጫዋቾች ነው ያስፈረመው እነ ኒኮ ጎንዛሌዝ፣ ኦማር ማርሙሽን ጨምሮ በክረምቱ በርካታ ዝውውሮች በመፈጸም ቡድኑን የበለጠ አጠናክሯል። ግን ምናልባት አንድ የምታነሳው ሀሳብ ነበር ይኬና በተደጋጋሚ ጊዜ ይስማማበት ነበር የፔፕ ጓርዲዮላ ቡድን ጫና የለበትም የሚለው ጉዳይ እናነሳው ነበር። በተለይ ስታነሳለኝ ምንም ፊል አደርገው ነበር። ግን በተደጋጋሚ ጊዜ ስትመለከት ቡድኑ ሳይሆን ጫና ያለው የሌለው አሰልጣኝ ፔፕ ጓርዲዮላ ግን ጫና ውስጥ እንዳሉ በየጨዋታዎቹ የሚያደርጉት ሪአክሽን ተጫዋቾቹ ላይ የሆነ ነገር እንዳይፈጥር በጣም ስጋት አለኝ ይጌ። ምክንያቱም አሰልጣኝ ፔፕ ጓርዲዮላ እንግዲህ ራሳቸውን አሳይተዋል በዚህ ክለብ ውስጥ። ክለቡ ለመጀመሪያ ጊዜ የአውሮፓ ሻምፒዮንስ ሊግ እንዲያሸንፍ አድርገውታል። 6 ጊዜ ያህል የእንግሊዝ ፕሪሚየር ሊግ ዋንጫን እንዲያሸንፍ አድርገውታል። የተለያዩ ዶሜስቲክ ውድድሮችን አሸንፈዋል። ግን በየጨዋታዎቹ ውስጥ ስትመለከት ፔፕ ጓርዲዮላ
በጣም ትልቅ ጫና ውስጥ የስነልቦና ጫና ውስጥ ሆነው እንደሚጫወቱ ግን ማሳያ ነው። ያ ደግሞ በየጨዋታዎቹ መመልከት ትችላለህ። ኤቲሃድ ላይ በሚደረጉት ጨዋታዎች ላይ እንዲሁም ደግሞ ከሜዳ ውጭ አቅንተው በሚያደርጓቸው ጨዋታዎች ላይ የምታስታውስ ከሆነ በአስቶን ቪላ ሲሸነፉ የፔፕ ጓርዲዮላ ሪያክሽን በጣም አስደናቂ ነበር። በሳንቲያጎ ቤርናባው ሪያል ማድሪድን ባሸነፉበት ጨዋታ ላይ የነበራቸው ጭንቀት በጣም በጉልህ የሚታይ ነበርና ፔፕ ጓርዲዮላ ለምን በዚህ ልክ ጫና ውስጥ ራሳቸውን እንዳስገቡ አልገባኝም። ምክንያቱም እርግጥ እስከ 2027 በማንቸስተር የሚያቆይ አዲስ ውል እንደተፈራረሙ አምና እናስታውሳለን። ነገር ግን ያ ወደ ተጫዋቾቹ ስሜት እንዳይገባ ያጠራጥረኛል። ምክንያቱም ተጫዋቾቹ አሁን በነፃነት መጫወት ይችላሉ። ባለፉት ዓመታት የእንግሊዝ ፕሪሚየር ሊግ ደጋግመው ማንሳት የቻሉ ተጫዋቾች ያሉበት ክለብ ነው። 4 ጊዜ ያህል የፕሪሚየር ሊግ ዋንጫ አሸንፈው ክብረ ወሰን የሰበሩ ተጫዋቾች የሚገኙበት ቡድን እንደመሆኑ ምናልባት ፔፕ ጓርዲዮላ ራሳቸው ላይ የሚያሳዩቸው ሪያክሽኖች ተጫዋቾቹ ላይ እንዳይጋባ አምናም ያነሳ ነው ጉዳይ ስለነበር እንደ ትልቅ ስጋት እመለከተዋለሁ። በክሪስታል ፓላስ ጋር አምናም ሲገናኙ በኤቲሃድ ላይ በነበረው ጨዋታ ላይ 5-2 ማንቸስተር ሲቲ ሲያሸንፍ በሰለርስት ፓርክ ደግሞ 2-2 ተለያይተዋል። ግን በሁለቱ አሰልጣኞች መካከል በተለይ አሰልጣኝ ፔፕ ጓርዲዮላ የእግር እሳት የሆነባቸው አንድ ጉዳይ እንደነበር ግን ይታወሳል። ባሳለፍነው የውድድር ዓመት እንግዲህ ኤዜ ባስቆጠራት አንድ ግብ ክሪስታል ፓላስ ሳይጠበቅ ከማንቸስተር ሲቲ እጅ የኤፍኤ ዋንጫን ነጥቆታል ማለት እንችላለን። ዌምብሌይ ላይ በተደረገው ጨዋታ ላይ ለማንቸስተር ሲቲ ያንን ለደጋፊዎች እንደ መካሽ አድርጎ ይጠቀመዋል ብለን ስንጠብቅ ነበር። ምክንያቱም በውድድር ዓመቱ የማንቸስተር ሲቲ ደጋፊዎች በጣም ያዘኑበት የውድድር ዓመት ነበር። እንደዛም ሆኖ 3ኛ ደረጃን ያጠናቀቀው ግን አትሊስት ያለ ዋንጫ ለማጠናቀቅ ኮሚኒቲ ሺልድ አንስቷል። ግን ያለ ዋንጫ ለማጠናቀቅ በትልቅ ደረጃ ለደጋፊዎቹ ለማስረከብ ኤፍኤ ካፕ የተሻለ እድል ነበረው ተብሎ በብዙዎች ዘንድ ይነሳ ነበር። ግን ያንን ጨዋታ አሰልጣኝ ኦሊቨር ግላስነር በሚገርም የጨዋታ ታክቲክና ማንቸስተር ሲቲን በማስቆም እንግዲህ የቀድሞ አሁን በአርሰናል የሚገኘውና የቀድሞ የክሪስታል ፓላስ ተጫዋች ኤብሬ ኤዜ ባስቆጠራት ግብ ከማንቸስተር ሲቲ እጅ ነጥቀዋል ማለት እንችላለን። ምናልባት ያንን ለመበቀል ለማንቸስተር ሲቲ ትክክለኛው አጋጣሚ የሚጠብቅበት ጊዜ ይሄ ይመስለኛል። ምክንያቱም ማንቸስተር ሲቲ አሁን ከአርሰናል ጋር ያለው የነጥብ ልዩነት 2 ብቻ ነው። ማንቸስተር ሲቲ ወደ ሰለርስ ፓርክ የሚያቀናው የአርሰናልን ውጤት አይቶ ነው። ምክንያቱም አርሰናል ከወልቭስ ጋር ነገ ምሽት ነው ጨዋታውን የሚያደርገው። ስለዚህ ማንቸስተር ሲቲ እያንዳንዱን ጨዋታ በማሸነፍና ቅድም እንዳልከው የወጥነት ጥያቄ የሚነሳበት የወጥነት ጥያቄ በዘላቂነት ለመፍታት ግን እንደነዚህ አይነት ጨዋታዎች ማሸነፍ ይጠበቅበታል። ምክንያቱም በዘንድሮው የውድድር ዓመት የተሸነፋቸውን ጨዋታዎች ስትመለከት በብራይተን አዌይ ነው የተሸነፈው፣ ወይ ደግሞ በአሜክስ ስቴዲየም ነው የተሸነፈው፣ በአስቶን ቪላ ፓርክ ላይ ነው የተሸነፈው። ስለዚህ እነዚህን ጨዋታዎች ስትመለከት እንዲሁም ኒውካስል ዩናይትድ ሴንት ጄምስ ፓርክ ላይ ነው የተሸነፈው። ስለዚህ የማንቸስተር ሲቲ ከተሸነፋቸው 4 ጨዋታዎች መካከል 3ቱ አዌይ ጌም ናቸውና ይህንንም ጨዋታ በጣም በጥንቃቄ ይገቡታል ተብሎ ይጠበቃል። አዎ ቅድም ያው ያነሳው የአሰልጣኝ ፔፕ ጋርዲዮላ ጫና ከምን የመጣ ነው ይመስለኛል። እኔ ማሸነፍን የለመደ አሰልጣኝ መሸነፍን አይወድም። ለምሳሌ አንዳንድ አሰልጣኞች አሉ መሸነፍን አቻ መውጣት ምንም የማይመስላችሁ ገብቷል። አሰልጣኝ ፔፕ ጋርዲዮላ 1000ኛ ጨዋታቸውን ባለፈው ነበር ሊቨርፑል ጋር ያደረጉት እና ከ1000ኛ ጨዋታቸው ውስጥ ምን ያህሉን አሸንፈዋል፣ ምን ያህሉን ደግሞ አቻ ወጥተዋል ስትል አብዛኛውን ማሸነፋቸው መሸነፍን የማያውቅ አሰልጣኝ እንዴት ነው ጫና የማይበረታበት? እያንዳንዷን ነጥብ እያንዳንዷን ጨዋታ በማሸነፍ ውስጥ ስለሚገቡ ይመስለኛል የጫና የሚበረታባቸው። ስለዚህ ቅድም አንተ ያ ጫና ለተጫዋቾቹ እየተጋባ መጥቷል፣ ተጽዕኖም ፈጥሯል። እውነት ነው። ግን ያ ተጽዕኖ ደግሞ እንዲፈጥር እንዲያሸንፉ ያደርጋቸዋል ብዬ ገምታለሁ እንጂ እኔ ለቃሉ ይቅርታ አንዳንድ አሰልጣኞች አሁን ለምሳሌ አሸነፍከውም አላሸነፍከውም ምንም አይመስሉ አሰልጣኝ አለው። አደራ ኤሪክ ቴን ሃግ እንዳታነሳ። አሰልጣኝ ሩበን አሞሪም በነገራችን ላይ ዛሬ ቢሸነፉ ምንም በቃ ምንም አይመስላቸውም። መሸነፍን የለመደ አሰልጣኝ አለ፣ መሸነፍን ደግሞ የለመደ ቡድን አለ ኖርማሊ። ማንቸስተር ሲቲ ግን መሸነፍን አልለምዱም። በቃ በአሰልጣኝ ፔፕ ጋርዲዮላ ስር ሆነው መሸነፍ የሚባል ነገር ይጸየፋሉ። አሰልጣኝ ፔፕ ጋርዲዮላ በባርሰሎናም በባየር ሙኒክም እንደዚሁም በማንቸስተር ሲቲም የማሸነፍ ዋንጫዎች የማግኘት ልምድ ያመጡ አሰልጣኝ ናቸው። ባለፈው እኮ የአሰልጣኝ ፔፕ ጋርዲዮላ ዘመን ማብቂያ ነው ወይ የተባለበት ጊዜ እኮ ይገርማል። ስንተኛ ሆኖ አጠናቀው ነው? 3ኛ ሆኖ አጠናቀው እኮ ነው። በውድድር ዘመኑ አሰልጣኝ ፔፕ ጋርዲዮላ 3ኛ ሆኖ ሲያጠናቅቁ አሰልጣኙ የውጤት ቀውስ ውስጥ ናቸው። ይሄን ያህል ነው። እንደውም የሆነ ጊዜ ታስታውሳለህ በጣም ትችት ደርሶብን ነበር። በተለይ ማንቸስተር ሲቲ በዚህ ልክ ሊወቀስ አይገባም ፔፕ ጓርዲዮላ። ምክንያቱም የውጤት ማጣት ውስጥ ሊያጋጥም የሚችል ነገር ነው። በ4 ዓመት ተከታታይ የእንግሊዝ ፕሪሚየር ሊግን ያሸነፈ ክለብ
አንድ አመት ጥሩ ባይሆን ምንድነው ክፋቱ ብለን በተደጋጋሚ ጊዜ ምክንያቶችን እያነሳን ገለጽን። ሶስተኛም ደረጃ ነው ይዞ ነበር ያጠናቀቀውና ሶስተኛም ደረጃ ይዞ ያጠናቀቀው ግን አስከፊ ውድድር አመትን አሳለፉ እየተባለ ነበር በስፋት ሲነሳ የነበረውና ምናልባት ከማንቸስተር ሲቲ ጎን የዛኔ ቆመናል እሱ ነው አሁን እኮ እሱ ነው አሁን የአሰልጣኝ ፔፕ ጋርዲዮላ ጫና በራሳቸው ላይ ነው እንጂ ክለቡ ጫና ውስጥ አስገብቷቸው አይደለም። ግን የራሳቸው አንዳንድ ጊዜ አንተ ሰራህም አልሰራህም እኮ ለልጅ ልጅ የሚነገር ታሪክ ነው ጥለህ የምትሄደው አይደለ? አሁን የአሰልጣኝ ፔፕ ጋርዲዮላ ልጆች እኮ በዘመናቸው አሰልጣኝ ፔፕ ጋርዲዮላ በዘመናቸው ምን ያህሉን ተሸነፉ ምን ያህሉን አሸነፉ የሚለው ምክንያቱም የቀድሞው የማንቸስተር ዩናይትድ አሰልጣኝ ሰር አሌክስ ፈርጉሰን ታሪካቸው ህያው የሆነው እኮ አሸናፊነትን ብቻ የለመዱ ስለሆነ ስለዚህ አሰልጣኝ ፔፕ ጋርዲዮላም የሳቸውን ርስት ነው የተጋሩት የአሰልጣኝ ሰር አሌክስ ፈርጉሰን ስለዚህ የአሰልጣኝ ፔፕ ጋርዲዮላ እንደዚህ መሆን የመሸነፍ ፍላጎት ስለሌላቸው መሸነፍን ስለሚጸየፉ ይመስለኛል። ጥሩ መልስ የሰጠኝ ይመስለኛል። አሁን እንደዛ ነው ማስበው። ተጫዋቾቹ ላይ የኔ ስጋት ምንድነው ተጫዋቾቹ ላይ ሲጋባ ተጫዋቾቹ ማሰልጣኛቸውን ስለሚመለከቱ በጣም በስነ ልቦና ጫና ይኖራል እንዳይኖራቸው በሚል ምክንያቱም አምናም እሳቸው ፊታቸውን እስከ መቧጨር ሲደርሱ ምናምን ተጫዋቾቹ ላይ የፈጠረው ነገር ተመልክተናል። ምንም ጥያቄ በዚህ አጋጣሚ ግን ምናልባት ኦሊቨር ግላስነርን ሳናደንቅ ማለፍ ያለብን አይመስለኝም። ምክንያቱም ወሳኝ ተጫዋቾቻቸውን አጥተው በዛ ላይ ደግሞ ምንም አይነት የዝውውር መስኮት የነቃ ተሳትፎ ክለቡ ሳያደርግላቸው አሁንም አስደናቂ ጉዞ ላይ ይገኛሉና በጣም በሚገርም ሁኔታ በ26.4ኛ ደረጃ ላይ ነው የሚገኙት። ይሄ ማለት ደግሞ ምን ያህል በውድድር አመቱ በጣም ክስተት ሆኖ ግን ያልተወራላቸው አሰልጣኝ መሆናቸው ያሳያልና ምናልባት ያሉበት ደረጃ ባለፉት ሳምንታት ደግሞ በጥሩ ብቃት ላይ መገኘታቸው ግን ለማንቸስተር ሲቲ ቀላል ተጋጣሚ ይሆናሉ ተብሎ አይጠበቅም። አዎ አሰልጣኝ ኦሊቨር ግላስነር ከመሪው የ6 ነጥብ ልዩነት ነው ያላቸው። እንደዚሁም ደግሞ ከተከታዩ ማንቸስተር ሲቲ ደግሞ የ4 ነጥብ ልዩነት ነው ያላቸው። ይሄ ማለት አሁንም ከአስቶን ቪላ በታች ነገር ግን ከማንቸስተር ሲቲ ሳይርቁ እየተፎካከሩ ይገኛሉ። አርሰናል ደግሞ 7 ነጥብ ብቻ ነው ያለው። አስበው ይሄ ማለት እንግዲህ ምንድነው በውድድር አመቱ ላይ ጥሩ የውድድር ጊዜን እያሳለፉ ይገኛሉ። ባለፉት 5 ጨዋታዎች ለሳቸው መጥፎ የምለው እኔ ወደ ክራቨን ኮቴጅ ተጉዘው በፉልሃም 2-1 የተሸነፉበት ጨዋታ ለሳቸው አስደንጋጭ ነበር እንጂ ሌሎቹን ጨዋታዎች ማሸነፍ ችሏል። ሙሉ 3 ነጥብ ያዙ አሰልጣኝ ናቸው። እኔ እኚህን አሰልጣኝ ሁሉ ጊዜ የምለው አመለሸጋ አሰልጣኝ የእውነት ነው። በጣም የአውሮፓ ትልልቅ የሚባሉ ክለቦች የሚፈልጓቸው አመለሸጋ አሰልጣኝ ናቸው። የትናንትናውን ጨዋታውን ለምሳሌ በኮንፈረንስ ሊግ ያደረጉትን ጨዋታ አይ ቲንክ ሾል ብሬን የሚባል ክለብ ነው 3-0 ማሸነፍ ችሏል ከሜዳቸው ውጭ ተጉዞ። አሁን ደግሞ ሰለርስ ፓርክ ላይ ማንቸስተር ሲቲ ማስተናገዳቸው ተጠባቂ ጨዋታ ነው። እኔ ከምጠብቃቸው ጨዋታዎች ደግሞ አንዱ የክሪስታል ፓላስ እና የማንቸስተር ሲቲ የሚያደርገው ሁለቱ ቁመተ ለግላጋ የሚባሉት አጥቂዎች ዣን ፊሊፕ ማቴታ እና ኤርሊንግ ሃላንድ የሚያደርጓቸው ፍጥጫዎች ምክንያቱም በውድድር አመቱ አምና ሁለቱም ጥሩ የውድድር አመት ማሳለፋቸው የሚታወስ ነው። ማቴታ በተለይ ለሱ ደግሞ ለማቴታ ምርጥ ጊዜ ነበር። እንደ ኤርሊንግ ሃላንድ ባይሆንም 14 ጎሎችን አስቆጥሯል በሊጉ ኤፍኤ ካፕ ዋንጫ አንስቷል። ጥሩ ውድድር አመትን አሳልፏል። በግል ደግሞ እንደዚሁም ኤርሊንግ ሃላንድ ደግሞ ጥሩ ነበር። ዘንድሮ ደግሞ የሁለቱን ሳይ ነበር። ኤርሊንግ ሃላንድ 15 ጎሎችን አስቆጥሯል። ይሄኛው ደግሞ 7 ጎሎችን አስቆጥሯል። በጨዋታ ጎል የማስቆጠራቸው ድል የዣን ማቴታ 177 ደቂቃዎች ይጠብቃል ወይም ይፈልጋል አንድ ጎል ለማስቆጠር። ኤርሊንግ ሃላንድ 86 ደቂቃዎች ይፈልጋል አንድ ጎል ለማስቆጠር። ነገር ግን ሁለቱም ደግሞ የፊት መስመር አጥቂ እንደመሆናቸው ጎል እንደማስቆጠራቸው ጨዋታው ጎል እንደሚቆጠርበት ምንም ጥያቄ የለውም። በአጠቃላይ እንግዲህ ከሚጠበቁ የሳምንቱ ጨዋታዎች መካከል የቼልሲና የኤቨርተን እንደዚሁም ደግሞ ክሪስታል ፓላስ ከማንቸስተር ሲቲ የሚያደርጓቸው የ16ኛ ሳምንት የሊጉ ጨዋታዎች እጅግ ተጠባቂ ናቸው ብዬ ገምታለሁ። አዎ እንግዲህ ካለፉት 4 ጨዋታዎችም ክሪስታል ፓላስ 3ቱን አሸንፏል። ስለዚህ ማንቸስተር ሲቲ በጥሩ አቋም ላይ ይገኛል። ማንቸስተር ሲቲ ከኒውካስል ጨዋታ በኋላ አልተሸነፈም። ስለዚህ ማንቸስተር ሲቲ ይህንን ጨዋታ አጥብቆ የሚፈልግበት አንደኛው ምክንያት ቅድም እንዳልነው አርሰናል ቀድሞ ጨዋታውን ስለሚያደርግ ልክ እንደ ባለፈው ሳምንት ሁሉ አርሰናል ወደ አስቶን ቪላ አቀንቶ ከተሸነፈ በኋላ ሰንደርላንድ ነበር በኤቲሃድ ያስተናገደውና ያንን ጨዋታ አይቶ መግባቱ ደግሞ ለማንቸስተር ሲቲ የሚሰጠው ነገር ይኖራል። አሁን አርሰናል ካሸነፈ የነጥብ ልዩነታቸው ወደ 5 ሰፍቶ ነው የሚያገኘው። አርሰናል ነጥብ የሚጥልበት ጨዋታ ከሆነ ደግሞ ማንቸስተር ሲቲ ያንን እድል ለመጠቀም አጥብቆ የሚፈልገው ጨዋታ እንደመሆኑ በጣም የሚጠበቅ ጨዋታ ነው ብዬ አስባለሁ። እንግዲህ ሰለርስ ፓርክ ላይ እሁድ 11 ሰዓት ላይ
የሚደረግ ጨዋታ በጣም የሚጠበቅ ጨዋታ ነው። የተከበራችሁ ተመልካቾቻችን ይህን ጨዋታ እንግዲህ ከምንጋብዛችሁ ጨዋታዎች መካከል የሚደረጉ የክሪስታል ፓላስና የማንቸስተር ሲቲ ጨዋታ አንዱ ነው። ሳምንት በሌላ ጉዳይ እንመለሳለን። ይገደብ አባይና ቃለ ስላሴ ካሳይ የተለያዩ ስፖርታዊ ጉዳዮችን አጋረናችሁ። ቀጣይ ሳምንት እንገናኛለን። እስከ ሳምንት መልካም ሳምንት ይሁንላችሁ።